ተቂያ የሚባል ትልቅ አስተምሮ አለ። ተቂያ ማለት ቅዱስ ውሸት ነው፣ ለፈጣሪ ሲባል የሚዋሽ ውሸት፣ የሚያጸድቅ ውሸት ብለው ያምናሉ። ይሄ ደግሞ ውሸታቸው እስከ ቂያማ ቀን፣ እስከ ትንሣኤ ቀን፣ እስከ መጨረሻው ቀን ይቀጥላል። ስለዚህ ሙስሊሞች እስከ መጨረሻው ቀን እንዋሻለን ብለው በአምላካቸው ፍቃድ አግኝተዋል ማለት ነው። በአምላካቸው ፍቃድ አግኝተዋል። እንደ መጽሐፍ ቅዱስ ደግሞ ሐሰተኛ የሐሰት አባት አጋንንት ነው። ውሸትን የሚያለማመድ አጋንንት ነው። ሰዎችን ዋሹ ብሎ የሚያበረታታ ሰይጣን ነው። ሰይጣን ነው። የዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እሱ ከመጀመሪያው ሐሰተኛ ነበረ፣ እውነት በሱ ስለሌለ አልቆመም፣ ሐሰተኛ የሐሰት አባት ነውና የተባለው ሰይጣን አጋንንት ነው። ሙስሊሞች ደግሞ ውሸትን፣ ቅዱስ ውሸትን ለፈጣሪያችሁ ስትሉ መዋሸት ትችላላችሁ የሚል አስተምሮ ስላላቸው ይህም ደግሞ እስከ ትንሣኤ ቀን የሚቀጥል ነው። ስለዚህ አሁን እኛ ጥያቄ የሆነብን ከእነዚህ ሰዎች ጋር ብንወያይ እኛ እየዋሹን እንደሆነ እንደሚያጭበረብሩ በደንብ እንረዳለን። አብዛኛው ሰው ግን በተለይ ሙስሊሙ ማህበረሰብ ይህንን ነገር አይረዳውም። ስለዚህ ከነዚህ ከውሸታሞች እና ከአጭበርባሪዎች ጋር እንኳን እንዴት ነው ውይይት የምናደርገው? ምክንያቱም አንድ ሰው የሚያምነውን ቴዎሎጂ የሚከተለውን አምላክ ዋሽቶ የሚሰብክ ከሆነ እመኑኝ በየትኛውም ነገር እውነተኛ ሊሆን አይችልም። አንድ ሰው ስለ አምላኩ የሚያጭበረብር የሚዋሽ ከሆነ ስለምን እውነት ሊናገር ይችላል? የሚያመልከውን አምላክ ነቢይ ብሎ የሚከተለውን አምላክ ስለሱ የተጻፈውን ስለሱ የተነገረውን ነገር አይ ይሄ ልክ አይደለም፣ ይሄ እየዋሻችሁ ነው ብሎ እኛኑ መልሶ እንደገና ውሸታም ለማለት የሚሞክር ከሆነ ይሄ ሰው የሚያወራቸው ነገሮች በሙሉ ውሸት ናቸው ማለት ነው። አንድ ሰው ለአምላኩ ያልታመነ ሌላ ለማንም ሊታመን አይችልም። ስለ አምላኩ ሲሰብክ እውነት ያልተናገረ አካል ስለ ሌሎች ሊናገር አይችልም፣ እውነት ሊናገር አይችልም። ሙስሊሞች ይህንን ነገር አሁን እየተረዱት ነው። እንዳለ በነገራችን ላይ ውሸት ነው፣ እንዳለ አካሄዳቸው ውሸት ነው። አንድ ቀን መዋሸት የማይችሉ ከሆነ አንድ ቀን ሶሻል ሚዲያ ላይ ማደር አይችሉም። እውነተኛውን አስተምሮ ይዘው የሚሞግቱ ከሆነ አንድ ቀን ማደር አይችሉም። አንድ ቀን ማደር አይችሉም። ሉክ እስልምና ሁልጊዜም ቢሆን መሰረታቸው ውሸት ነው። እኛ በተቻለ መጠን ከዚህ አጋንንታዊ ውሸት ወጥታችሁ እውነተኛውን ህይወት እንድታገኙ ነው ጥሪያችን ሙስሊሞች። አሁን ግን አብዛኛው ሰው እየነቃ ነው። ከዚህ አንድም እነሱ ግን የራሳቸውን ሰዎች እንደዚህ ወጥተው አፈርንባቸው፣ ተሸማቀቅን። ይህ አደባባይ የተናገሩት ነው። ስንቱ በሆዱ የያዘው እንዳለ ደግሞ ሆድ ይፍጀው። ይህ ጥሩ ነው። አንድ ቆም ብለን ማሰብ ያለብን ነገር ምንድን ነው? በድራማ የሚከብር አምላክ የለንም። በውሸት የሚከብር አምላክ የለንም። ታውቃላችሁ አቅሜን፣ ታውቃላችሁ አቅሜን። ዲቤት ብገባችሁ ምን ሊፈጠር እንደሚችል ታውቃላችሁ፣ ታውቁታላችሁ። ግን እኔ ዝም ብዬ ኩታራ የለውም። ና ስትለኝ ዝም ብዬ ቤት የምመጣ ተሰባሰባችሁ ቁጭ ብላችሁ እስካሁን አልመጣም ና በሉት። እሱ ውለድና እንደዛ ላክ፣ እንደዛ ጥራው። የት ሄደ እከሌ ለምንድን አልመጣም? መጣም እንደ እያልክ የምትጠራው ወልደህ ነው። ቤትህን ከፍተህ ሰብሰብ ብለህ ቤተሰብ ጋር ትንሹ ልጅ የት ሄደ ና በሉት ምናምን የምትለው የወለድከውን ልጅ ነው። እንደዚህ አይነት ንቀት ካለባችሁ ያውም ከጠፍሬ በላይ ያለችዋን አላ ከስጋው ከፍ ብላ ቆሻሻ ከተገኘ የእሷን ያህል ክብደት የሌላችሁ የቲክቶክ ውርጋጦች በምን አይነት መጠን ማክሰም እንደምችል አሳያችኋለሁ። ይህም ደግሞ የተሰጠን ከክርስቶስ ነው። ጸጋው ስሩ ተብለን ነው፣ እንድንሰራ ተመርተን ነው፣ እንድንሰራም ታዘን ነው። በክርስቶስ ይህን አጋንንታዊ አስተምሮታችሁን በምን አይነት ሁኔታ ማፍረስ፣ የእናንተን ስትራቴጂና ፖለቲካ ከላይ እስከታች የተዘረጋውን እንዴት መናድ እንዳለብን እናውቃለን። እንኳን አሁን ህዝቡ ነቅቶ እንደዚህ ህዝበ ክርስቲያኑ የእናንተን ድራማ ቋቅ ባለው ሰዓት በሰለቸው ሰዓት ተዉና ከዓመት በፊት ክርስቲያኑ ባልነቃበት ላይ እኛ የምንለው እውነቱን ውሸት በማያውቀው ጊዜ ላይ ያን ሁሉ ፖለቲካና ድራማ ሰርታችሁብን
አላነቃነቃችሁንም። በክብር ላይ ክብር ከፍ እያደረጋችሁን ትሄዳላችሁ። እያንዳንዱ ፖድካስት ላይ ስለ እኔ ታወራላችሁ። እያንዳንዱ ስብሰባችሁ ላይ ስለ እኔ ታወራላችሁ። ሁል ቀን ሪካርዶቻችሁ ይደርሱኛል። በየመስጊዱ ስለ እኔ ታወራላችሁ። በቴሌቪዥን ፕሮግራሞቻችሁ ላይ ስለ እኔ ታወራላችሁ። እኔ ስለ እናንተ የማወራበትም ጊዜ የለኝም። እኔ ግን ስለ እስልምና ሐሰተኝነት አወራለሁ። እናንተ ስለ እኔ ታወራላችሁ። ልዩነታችን ያ ነው። ልዩነታችን ያ ነው። በምንም አይነት ወጀብ ውስጥ መከራ ውስጥ ብንሆን እንኳን በምንም አይነት መከራ ውስጥ ብንሆን እንኳን እናንተን ተረት ተረታችሁንና ፖለቲካችሁን እንዴት ማፍረስ እንዳለብን ምን ማድረግ እንዳለብን እናውቀዋለን። ጠንቅቀን እንረዳለን። ስለዚህ ምንም አጠብቁ፣ ኤክስፔክት አታድርጉ። የሆነ ነገር ደአማ ነገር ሰርተን የሆነ ነገር አድርገን እንትን እንላችኋለን ብላችሁ የሆነ አዲስ ነገር የምታመጡ አይምሰላችሁ። እና ሜቢ ቢን የሚለው ካለ ያ በጣም ልናገር ስል ነው። ባይዘዌ ይሄ ትላንት የሰሩት ውንብድናን መስራት ቀላል ነው፣ ከባድ አይደለም። ባይዘዌ ከባድ አይደለም። ይሄ አይምሮ የሚጠይቅም አይደለም። ወንበዴ ለመሆን የሆነ ሰው ስም ጠርተን እንዲሁም ይምጣ እቀበላለሁ ምናምን የሚያለም ሰው አለ። የእሱን ድምፅ አስቀምጠህ በአደባባይ ስላለ በቃ እሑድ እንድትመጣ እንዳትቀር፣ ከቀረ ፈርተሃል ማለት ነው። ይዘህ ቤተሰብ ሰብስበህ መጠበቅ ይቻላል። ይሄ በጣም ሲምፕል እና ሲምፕል ነው ማድረግ የሚቻለው ነገር ነው። ከባድ ነገር አይደለም። እንዲህ አይነት ማጭበርበር ውስጥ መግባት ስለማንፈልግ ነው። ለእውነት የተጠራን በእውነት የተገዛን የእውነት ዋጋ ያለን ሰዎች ስለሆንን ነው እንጂ እናንተ የሰራችሁትን እኮ እኛ ዛሬ መስራት እንችላለን። ኦኬ፣ ድምፆቻችሁም አሉ እንቀበላለን ያሉት። ስለዚህ ቁጭ ብለህ ቤትህን ሰው ሰብስበህ ካልመጣህ ፈርተሃል ማለት ነው። ፈሪ ብለህ ማለት ትችላለህ። እንደማይመጡም እናውቃቸው፣ ከቤታቸው የማይወጡ ሰዎች ስለሆኑ እናውቃቸዋለን። ግን እንዲህ አይነት ድራማ መስራቱ ምንድን ነው የሚጠቅመው? እኛም ልክ እንደነሱ ፕሮፋይላችንን ይዞ ይወርዳል። ወራዳ ስራ ነው ይሄ ፖለቲካ። ለዚያውም ደግሞ ማፊያ የሚሰራው ስራ ነው። ፖለቲካ ፓርቲ እንኳን ያለው በዚህን ያልክ እንትን አያጭበረብርም። ይሄ ማፊያ የጣሊያን ማፊያዎች አሉ አይደል? ወይም ከዛ የባሱ ማፊያዎች የሚሰሩት ወራዳ ስራ ነው። እንዲህ አይነት ወራዳ ስራ መስራት ከባድ መስሏችሁ ከሆነ ቀላል ነው። ግን እናንተኑ ይዟችሁ ወርዶ የራሳችሁ ሰዎች እየታዘቧችሁ ስለሆነ ለእናንተ ትተናል። ሌላው እንደው ፈራ ስትሉ የነበሩት ፍርሃታችሁን እኮ እናንተ ነው እየገለጻችሁ ያላችሁት። አሁን በየትኛውም ሶሻል ሚዲያ እንዳይናገር እፎይን በማህበር ተደራጅታችሁ ሪፖርት እያደረጋችሁ የፍርሃታችሁ ውጤት ዳይፐር አድርጋችሁ እንደምትቀመጡ ቲክቶኩን ታዘጋላችሁ፣ ዩቲዩብን ሀክ ታደርጋላችሁ፣ ኤቭሪ ቦታ እየመጣችሁ ሪፖርት ታደርጋላችሁ፣ ተደራጅታችሁ ሪፖርት ትሰራላችሁ። ይሄ የሚያሳየው በጣም ከፍተኛ ስጋት፣ ለእምነታችሁ ከፍተኛ ስጋት። ይሄ ልጅ ካለ በቃ እስልምና ባዶ ሊቀር ነው። ይሄ ልጅ ካለ ሶሻል ሚዲያውን በጠቅላላ ሪፖርት እያደረግን ማዘጋት አለብን የሚል የደቦ ስራ። አምላካችሁም አድመኛ ስለሆነ ኦኬ፣ ከአድመኞችም በላይ አድመኛ ይላል ሱራ 3:55 ላይ። አይሁዶች ደግሞ አድማቸውን መለሰባቸው፣ ከአድመኛ በላይ አድመኛን ይላል። ስለዚህ የአምላካችሁን ባህሪ ይዛችሁ አድማችሁ በአንድ ላይ በአድማ ይቅርታ አድርጉልኝ፣ ጥሩ ሙስሊሞችን ለመናገር አለ። ይህን የአምላካቸውን ባህሪ ተከትለው አድመኞች ተሰብስበው አድማ የሚያደርጉ እንደዚህ አይነቶችን የሴጣን ማህበር ልጆች የሆኑትን ነው እየተናገርኩ ያሉት። እንደዛ እያደረጉ ነው ያሉት ማለት ነው። እና በጣም ዳይፐር ላይ መሆናችሁ ፍርሃት ላይ ሽንት እያላችሁ መሆኑን የምታስታውቁት ምንድን ነው? ከድራማውን በላይ ደግሞ እንዳያወራ
እያንዳንዱን ቲክቶኩን አዘጋችሁ፣ 1 ሚሊዮን አዘጋችሁ። 4 አካውንት ላይ እንዲህ ሰው ሪፖርት ያደርጋል። ካልፈራችሁ ምንም ውሸት ነው የሚዋሸው እሱ ምንም ነገር በኛ ላይ እንትን አላመጣም የምትሉ ከሆነ ለምንድን ነው የዚህን ያህል ሪፖርት ማድረግ? ምን አመጣው? ይሄ የፍርሃት የመሸማቀቅ ውጤት ነው ማለት ነው። እስቲ አንድ ቪዲዮ ላሳያችሁ። ትናንትና እኛ ገብተን፣ በእርግጥ እሱ ብዙ ጊዜ ታይቷል። አንድ ልጅ ደግሞ ገብታ ነበረ። እንደው ከእኛ ጋር የምትል አይደለችም። እሷም እንደው በስነ ስርዓት ነው የምጠይቀው ምናምን እያለች ገና ልክ ስትል እንዴት እንዳወረራት። ምክንያቱም ትናንትና ውርደታቸው ምን እንደሰሩ ወራዳ ስራ እንደሰሩ ያውቃሉ። ስለዚህ ቶሎሬት አያደርጉም ነበር፣ ተንበቅበቀው ነበር። ሰው ገብቶ የሆነ ነገር ይናገራል ብለው ካሰቡ እጃቸው ላይ ምን ነበረ? እጃቸው ላይ እንትኑ ላይ ነበር። ይሄ ምንድነው? ሪሙቭ ማድረግ፣ ዲስኮኔክት ለማድረግ ሰውን ለማስወረድ ማለት ነው። ተመልከቱ፣ ልጅቷ ምንም አላለችም። አንዴ ልክፈትና ምናልባት አሳይታችሁት ከሆነ እፎይ አላቅም፣ አሳይታችሁት ከሆነ አላቅም። እስቲ ይሁት መሲ በቃ እንዲ አንገበገበች ነገር ስ ሁሉ ሰላም ይቅርታ፣ እኔ በትህትና ነው የምጠይቀው እና አንድ ሰው ውይይት ሲወያይ ተጻጽፋችሁ ስለ ውይይቱ ነው እኛም ስላየ እሱን ጨረስን እና ውይይቱን ጨረስን። እንደዚህ አይነት ዝቃጭ አይመስለኝም። ተመልከቱ፣ ልጅቷ እያችሁ የልጅቷ ቦታ እቺን ከአንዳንድ ሸኛ ምንም ነገር አለ። እቺ ልጅቷ እኛ ጋር የምትበ አናቃትንም። ስለ እውነት ብላ ነው ገብተ ውይይት በውስጥ ተጻጽፋ ጥያቄ ገና ልትጠይቅ ስትል ያውቃሉ ምን እንደሰሩ። ስራቸው የሚያሳፍሩ ያውቃሉ። ያ ስራቸው ያሳፍሯቸዋል። ምን ያህል እንደሚያሳፍር ስለገባቸው ላጣረጉት። ይሄ ያው የሚታወቅ ስለሆነ ከዛ በላይ ያለው የኔ ነው። የኔን ደግሞ ያው ትላንትና ቀጣይ እናየዋለን። ቆይ እንትና ያስቀጥለዋል። እዚሁ ላይ እንደ ብናስቀጥለው ቢኒ ደስ ይለኛል። ልቀባለት እዚሁ። እሺ ኮስት እየቀጥል። እሺ አንድ ላይ እዚሁ ላይ ይቺ ልጅስ እንግዲህ ጨለማ ነህ ጎሴ። ኦኬ ይቺ ልጅ ገባች፣ አሰናበጣት። ምን ባይዘዌ ልጅቷ ዛሬ የት አየዋት መሰላችሁ? ገብታ እንደዚህ ስትጨቃጨቅ ሻሃዳ ልትይዥ ነው ብለው ጠይቀውኝ አዎ ብዬ እኔ ቦታ ልጅ ምን ለማለት ይህን ለመጠየቅ ከዛ ተንገብግበው እንትን ሊሉ ሲሉ ልክ ስጠይቃቸው አሰናበቷት። ኦኬ ከዛስ ግን ተመልከቱ። እንግዲህ ተመልከቱ፣ ላይቭ ሴሽኑ እየተደረገ ነው። ኢንፎርሜሽኑ ወዲያው ደረሰ። ኦኬ እስቲ እንግዲህ እፎይቱ ጋር ነው እንደዚህ አይነት የውይይት ጥሪ ተቀብሏል ምናምን የሚባለው ነገር አይ ከራሳቸው ሄደን እንጠይቅ እኛ ማናውቀው ነገር ካለ ብለን ይኸው እንግዲህ ወንድማችን ቢኒ፣ ወንድማችን ቃል፣ እኔ ሄድን በየተራ። እሺ ያጋጠመን እንመልከት። እንግዲህ ቃልን የት ቦታ ነው ውይይት ወይ ያለው አንተ ጋር እመጣለሁ ያለው ማስረጃ ይባላል። ውረድ። እውነት ካለ ተረጋግተህ ይሄው እፎይ እናንተ ጋር መጥቼ ወይ ያለው ቤታችሁ ብሏል የሚል ማሳየት እኮ ነው። እውነት ያለው አይደል? እና ይኸው ቀረ ስንጠብቀው ይኸው ቀረ እያላችሁ ከምትፎክሩ ጽሁፍም ከሆነ የሰራሁት ቪዲዮም ከሆነ የትኛው ቪዲዮ የትኛው ጋር መቼ እናንተ ጋር መጥቼ በዚህ ቶፒክ በዚህ አይዶን ነው በየትኛው ቶፒክ እንደሆነ ራሱ እወያያለሁ ያልኳችሁ መቼ ነው? ይኸው ተሰብስበን ስንጠብቀው ቀረ እያላችሁ ስፎክሩ የነበራችሁት ራሳችሁን እንዲሁ ስታጃጅሉ የነበራችሁት ያመሻችሁት ኦዲየንሳችሁን በዚህ መጠን የምትጸየፉት
ኦዲየንሳችሁ ምን ያህል ማህይም ቢመስላችሁ ነው። ክርስቲያኑ እንደዛ አይደለም። ክርስቲያኑን አሸውዱ። ጥቂት በጣት የሚቆጠሩ ቢሸወዱ በጊዜው እውነት አርነት ያወጣልና ሲሰሙ ይነካሉ። አለኛ አለ ሙስሊሙን ያጃጃላችሁት። የተጃጃለው ሙስሊም ማህበረሰብ ግን እውነት ሲገለጥለት አይምሮን የተጠቀመለት እንደ ቮሚት ነው የሚጸየፋችሁ። ከዛም በላይ ቃልን አስወጡ። ኦኬ ያቺ ማነው የምትባለው አልከኝ? ቤቷ ቅድም የገባኝ ማን ነበር? ስም ላይ መሲ ነው የሚለው። መሲን አስወጣችሁ፣ ቃልን አስወጣችሁ። ቢኒ ቀጠለ። ያው ቢኒ ስራችን ያለው ገብቶ ነበር ቤታችሁ። እንግዲህ ቢኒ ዝም ብሎ ሰው አይደለም። ውሽሚን ዝም ብሎ ሰው ኢንሴንስ ኦዲየንስ አይደለም። ንጽጽር ከኛ እጥፍ ዓመት የቆየበት ነው። ቢያንስ ሪስፔክት አድርጋችሁ ልታዳምጡት ይገባል። እኛ ጋር አሁን ንጽጽር የሚሰሩ ሲመጡ ሪስፔክት አድርገን ነበር ስናዳምጣቸው የነበረው። ቅድሚያ ሰጠናቸው። ቤታችን ላይ ሚት አድርጋ አንተ ዝም በል ምናምን እያሉ ቢኒ በጣም ሀምብል በጣም የተረጋጋ ሰው ነው። ቤታቸውም ሄዶ ዘዌ ያቀረበበት መንገድ አንዳንድ ንጽጽር እንደሚሰራ እንደነሱ አይደለም፣ እንደኛም እንኳን እንደዚህ አድርግ ምናምን የሚል የቁጣ አይነትም አይደለም። በትትና ነው። ማይክን አንሳና እስኪ መስረጃ ስጠን። አንድ ጥያቄ ውረድ ያው አዳምጡት። ካትን ኦኬ እንመልከተው። ዴቫ ገባ፣ እኔ ገባው፣ መሲ ገባች፣ ቢኒ ገባ። እንመልከተው። በማስረጃ ላውራቸው ሀሰት ነው ሰማችሁት? ውረድ። በማስረጃ ላውራቸው ሀሰት ነው ኦኬ ከዛ መጨረሻ ምን አጋጠመኝ እናያለን። አስባችሁታል? ቀድመን ስንልክ ሞዴሬተር ሪጀክትድ ዩር ሪኩዌስት መቼ ይሁን ስተርዴ። እኔ ቢሆን ደግሞ አስቡት ምን ሊያደርጉኝ ይችላሉ? ቃልን እንዲህ ካደረጉ፣ መሲን እንዲህ ካደረጉ፣ ቆስጠንጢኖስን እንዲህ ካደረጉ፣ ቢኒን እንዲህ ካደረጉ እኔ ቤታቸው ብሄድ ምንድን ነው የሚያደርጉኝ? አስባችሁታል? ቤታቸው ሄጄ ፌር ደቂቃ ሰጥተው ሊያስወሩኝ ይመስላችኋል? በጣም ምር እቤታቸው ስትሄድ የማያጋጥምህን ነገር ላሳይህ ራስህ ይመስላችኋል? ውዶቼ ይኸው ንጽጽር የሚሰሩ ሄደው ምን እንዳደረጓቸው አይታችኋል አይደለ? ኦኬ እኔ ከነ ቢኒ የተለየ ምን አለ? ከነ ቃል የተለየ እኔ ምን አለ? ምን የተለየ አለ? እኔ ኦኬ እነሱ ባለጌ ተሳዳቢ ናቸው። እኔ ጨዋ ሆኜ እነሱ ተሳዳቢ ስለሆኑ ነው። ኦኬ ይሄ የዛሬ ዓመት ነው። የዛሬ ዓመት ተሰብስበው ቤታቸው ሄጄ ትልቅ ጠብ የተነሳብኝ በዚህ ቪዲዮ ምክንያት ነው። ትልቅ ጠብ የተነሳብኝ እና ቤቴ ድረስ ለግድያ ሙከራ የተደረገው ይሄ ቪዲዮ ነው። ምክንያቱም ደግሞ ምንድነው እሱ ላይ እንትን ገብተው ነበረ እነሱ የጳውሎስ አሳፋሪ አስተምሮ ምናምን ብለው ገብተው ነበረ። ከዛ ላይቭ ላይ ገባው ሄድኩኝ። እንደውም በመጀመሪያ በራሴ አካውንት ላይ አያስገቡኝ ይችላሉ ብዬ ስለፈራዊኝ በቆስጠንጢኖስ አካውንት ነበር በጲላዶስ አካውንት ነበር የገባት። ሚዩት አደረጉኝ፣ እድሉን አልሰጣሉኝ። ስለዚህ በራሴው አካውንት ሲሆን ኦዲየንስም በደንብ ስለሚያውቅ የኔን ስም ካየ ኦዲየንስም ሼም ይዛቸዋል ከሚል አንጻር በራሴ አካውንት የገባው ማለት ነው። በራሴ አካውንት ገና ሲያዩኝ ምን እንዳደረጉ ተሰብስበው እዩት። ከዛ በኋላ በዚህ ምክንያት ነው ማብራሪያውን ቀጥልበታለሁ። ቪዲዮን እንዳሰማው ምን ማድረግ እንዳለብን የቱ ጋር ምን ማድረግ እንዳለብን ጠንቅቀን የምናውቅ አራድዬ ነው። ማንም ቅጫማ የሚሸጠን አይደለንም። እንደናንተ አይነቶቹን የብር 20 ገዝቼ 15 አስመርቃለሁ። ጭስ ትችላላችሁ፣ እኛ ፊት ግን ያናደግሙትም ብዬ ተናገርኩኝ። መሐመድን ታፍሩበታላችሁ የምትለዋ ንግግር ከዛ
ቆየት አለች እና ባህር ያልወጣች ማለት ነው። እንደ ትሬንድ ተደረገች እና መሐመድ እያሉ መንዙማ ነገር አወጡ፣ መጽናኛ ነገር አደረጓት ማለት ነው። ከዛ በኋላ እኔን ስምንትን አሉት። ብቻ ያው ታውቁታላችሁ የተፈጠረውን ኬዝ ማለት ነው። የተፈጠረውን ታውቁታላችሁ። በዚች የተነሳ ነው፣ በዚች ላይቭ የተነሳ ነው። ሰው ደጋሚ እኔ ጅል ነኝ እንደ ቤታቸው ሄጄ በራሳቸው እንትን ባሉት የግድያ ቤቴ ድረስ እስከ መላክ ደረሱ እንትን አሉ እና ጤናማ ጭንቅላት ያለው የሚያስተውል ሰው ከዚህ ብዙ ነገር ይማራል ብዬ አስባለሁ። ብዙ ነገር ይማራል። ያው እኛም እኔም ሄጄ ያለው ቤታቸው ላይ ይሄ ገጥሞኝ ነው ንቄ ተውኳቸው። ኮንስታንቲኖስ ሄዷል፣ ብሎክ ተደርጎ ነው የመጣው። ቃል ሄዷል፣ ሚዩት ነው የተደረገው። ቢኒ እንደዛው። ስለዚህ ከእንደዚህ አይነቶቹ እርጋጦች ጋር ጊዜያችንን እንትን ብለን መራገጡ በራሱ ለክብራችንም አይመጥንም። አንደኛ ምንም እንኳን እዚህ ጋር እንትን ስትል ብታይሆንም ሰው እንዲድን ነው እንጂ ልንጫጫ እዛ የነሱን ድራማ ቁጭ ብለን እናዳምጥ አይደለም። እንደዚህ አይነት ጸያፍ ሰዎች ጋር በራሱ ጸያፍ ምግባር ካላቸው ጋር አይመጡንም። ለክብራችንም አይመጡንም፣ ለኦዲየንሳችን ክብር አይመጡንም። የቀሩትን ቀጥል ኮስቴ፣ የራሳቸው ሰዎች ምስክርነታቸው ይቀጥል። መልካም እንደነገርኳችሁ እንግዲህ በጣም ብዙ ያልተማሩ መሀይም ሰዎች አሉ። እንደፈለግን ልናጭበረብራቸው እንችላለን ብሎ ቢያምኑም ግን ከመሀል ምን አለ ትንሽ አይምሮ ያለው ሰው አለ። 6ኛ ክፍል ስላላለፉ ኡስታዞቹ ታውቃላችሁ፣ ሁሉም ሰው የሚመስላቸው 3ኛ ክፍል ያለ ነው የሚመስላቸው። ግን ትንሽ አይምሮ ያለው ሰው አለ። ኦኬ እኔ እንመልከት። የእነሱ አይነት የኛ የወፍጮ ቤት ሰውዬ መጋዘን ውስጥ 6-8 አለው። ኦኬ እናያለን። እንቀጥል። መልካም እኛ መቻወቅን ነው። ያችኛዋ እኮ መዳኛችን ያለን መድኃኒት ነው ብላው ነበር። እችኛዋ ደግሞ ስለማይችላለን አልቻልኩም። ሚስጥሩ የመሆኑ መቻወቅኝ። ሚስጥሩ ተባተተ። ለዚህ ነው ለእንዴ አልመጣም ከቤት አልወጣም የሚለው እና በምልክት ቋንቋ ቤቱ ሊያስተምረኝ ነው እንዴ? ሊል ነው እኮ በእናትህ። ኧረ ድገመው። ራሱ ሆነ እንግሊዘኛ የማይችለው መርጠህ ስማ። ኧረ እኔ እዚህ ጋር አሁን ነው ጥያቄ መልስ ያገኘሁት። አንተ ለጥያቄ መልስ አገኘ። ታዲያ ነቢዩስ መች ተማረ? ያው እንረጋገም ይላላ። ቢያንስ እንደ ነቢዩ ግድ ነው እንረጋገም ይለኝ ነበር። አንድ አድቫንቴጅ እኮ ሰጥተዋል፣ አልተረዳውም እንጂ በጣም ምሁር ብሎ መጅሊሱ የሸለመው ዲስ ዱድ ለምንድን ነው ታዲያ? ለምንድን ነው እሱ ምንድን ነው ሀፕን እያደረገ ያለው? ቅድሞ መድኃኒት የዓለም መድኃኒት ነው የተባለው ሰውዬ የዓለም መድኃኒት ና ብሎት ቤቴና ሞዴሬተር ሰጠሃለው ብሎት የዓለም መድኃኒት ቀርቷል። እችኛዋ መጣችና ደግሞ አያውቅም። ይሄን 1 ሚሊዮን መሀይምን የተከተለው ማለት ነው። ጥሩ ነው እንደዚህም ኮንፌስ ማድረጋችሁ። ባይዘ እንደዚህ መሀይም መሆናችሁን በመጅሊስ ደረጃ እውቅና ያላቸው በሚሊዮን ተከታይ ያላቸው መሀይም መሆናቸውን ማሳወቃችሁ ጥሩ ነው። ጋይድ ቀጥል። ረዳት ሰው ጠርቶ ማለት ነው ከከደጋውኝ ወያያለውኝ ብቻውን መቆም አይችልም ማለት ነው። ድጋፍ ምርኩዝ ያስፈልገዋል። እኔ ክርስቲያን አያስፈልገኝም፣ ማንም አያስፈልገኝም። ለመወያየት ማንም አያስፈልገኝም። እኔ
ራሴን ችዬ ነው የምቆመው። የምን ከሌን ዘህና ነው? ራሴ መክፈት እችላለሁ። እኔ አንድ ሰው ብቻ ውይይት አስቀድሜም የተናገርኩት እንትኑን የቅድሙን ድገመው ያምናውን አሳያቸው። እነዚህ ሰዎች ፊስፋዝ እየሰሩ ነው። ገብቷል። አሁን ማህበራዊ ሚዲያ ላይ ይፈምሳሉ። እንደገና ደግሞ የሰለሙበት እንኳን ሁኔታ እንኳን ብጠይቃቸው ምንም እንትን የላቸውም። በቃ ቢዝነስ እና ቢዝነስ ነው። ገብቷል። አሁን ሰሞኑን ወላሂ በጣም ማታ አቡ አብደላ ሲናገር የሆነ ሰዓት ገብቼ በጣም ቀልቤ ነው የተሰበረው። ወላሂ እፎይ የሚባል አንድ ግለሰብ እንደገና ደግሞ ይሄ ሰውዬ ለፍርድ ይቅረብልን ብሎ ብዙ ሰው ኮሜንት የሰጠበት እስከ አዲስ አበባ ፌዴራል መጅሊስ ድረስ ስሙ ሄዶ እንዲታሰር አዋጅ የወጣበትን ሰው ለውይይት መጋበዝ ማለት እንዴት ነው? ከምን አኳያ ነው ይሄ ነገር? እንዴት ነው ለውይይትስ የሚጋብዘው ሰውዬ ምን አይነት አቅል ኖሮት ነው? የዚህ ያህል አቡ አብደላ የሚናገራል ነገር አለ። እናት አባቱ ሊሰበት ይሄ ሰው ይመጣል ዋላሂ እኛ በተቆ ምናምን ብለህ ስላቅራራ ሙስሊሙን ታጃጅል ይሆናል። የተወሰነውን የነቃው ሙስሊም ግን ቪዲዮ እየሰራ አሳፈራችሁን ይልሃል፣ አሸማቀቃችሁን ይልሃል። እንደ መንጋ የላካችኋቸው ግሪሳዎች እንደ ዞምቢ ዝም ብለው የሚጎተቱ እነ ቫይንባ ጤናማ የሆነ አስተሳሰብ ምንም የሌላቸውን እነኛን ታጃጅል ይሆናል። ከዛ በኋላ ግን እየዋለ ሲያድር እያንዳንዱ ይገለጣል። እንደዚህ እያንዳንዱ ይገለጣል። ደም